We are suspending V2027 to protect our nation and prioritize our citizens. Has been suspended. This decision was attorney Barkayim and Turks Turkayims. ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ ኑሯችሁ ቤተሰቦቻችሁ ስራችሁ ቢዝነሳችሁ ህይወታችሁ አጠቃላይ ላይፋችሁ ከአሜሪካ ጋር ባንድም በሌላ መልኩ የሚገናኝና የአሜሪካን ሀገር የሰሞኑን ውሳኔዎች የሚመለከተን የምትሉ ሁሉ ይህ ዜናና መረጃ ለእናንተ ነው። በዚህ የዜናና የመረጃ ጊዜ የአሜሪካ መንግስት ዲቪ ሎተሪ 2027ን ሙሉ በሙሉ ዘግቷል። ዝርዝር መረጃዎቹን ይዘናል። እንዲሁም አሜሪካን ሀገር የምትኖሩ ዲያስፖራ ኢትዮጵያውያን ወደ ቤተሰቦቻችሁ ገንዘብ ስትልኩ የአሜሪካን መንግስት ከምትልኩት ገንዘብ ላይ 1% ግብር ለመቁረጥ ከሚቀጥለው የጥር ወር ጀምሮ ዝግጅቱን አጠናቋል። ይህም ለኢትዮጵያ መንግስት ሰርግና ምላሽ ሆኖለታል የሚሉ መረጃዎች ወጥተዋል። ለኢትዮጵያ መንግስት ሰርግና ምላሽ የሆነው እንዴት ነው? እንዲሁም የምትልኩት ገንዘብ በየትኛው የገንዘብ መላኪያ መንገድ ነው ስትልኩ ገንዘባችሁ የሚቆረጠው በየትኛው ነው የማይቆረጠው የሚሉትን እና ሌሎችም ከስደተኞችና ወይም ከኢሚግሬሽን ጋር የተያያዙ መረጃዎች አሉን። ከዜናዎቻችን አስቸኳይነት አንፃር በፍጥነት ልናቀርባቸው ስለምንችል እናንተ ግን ተረጋግታችሁ ሁሉንም መረጃ ለማድመጥ ሞክሩ። አሁን በቀጥታ ወደ ዜናዎቻችን አልፈናል። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ 2 ሰዎች የተገደሉትንና 9 ሰዎች የቆሰሉበትን የጅምላ ተኩስ ተከትሎ የዩናይትድ ስቴትስ የሎተሪ ቪዛ ወይም ግሪን ካርድ በአብዛኛውና በብዙዎቻችን ዘንድ ደግሞ ዲቪ ሎተሪ እያልን የምንጠራው መርሃ ግብርን ሙሉ በሙሉ አግደዋል። ሐሙስ ዕለት ሞቶ የተገኘው ተጠርጣሪው ፖርቹጋላዊ ግለሰብ በ2017 በልዩ የኢሚግሬሽን ቪዛ ግብር ወይም ደግሞ በዲቪ 1 ፕሮግራም ወደ አሜሪካን ሀገር የገባ መሆኑም ታውቋል። የሀገር ውስጥ ደህንነት ጸሐፊ ክሪስቲ ኖኤም በትራምፕ መመሪያ መሰረት ከዚህ አስከፊ መርሃ ግብር የተነሳ ተጨማሪ አሜሪካውያን ላይ ጉዳት እንዳይደርስባቸው ለማረጋገጥ የቪዛ መርሃ ግብሩ እንዲቆም ማድረጋቸውን በትዊተር ገጻቸው አስታውቀዋል። ይሄው በብራውን ዩኒቨርሲቲ አሰቃቂ ግድያ የፈጸመው ግለሰብ በአንድ ከፍተኛ ፕሮፌሰር ላይም ግድያ መፈጸሙን ተከትሎም በግለሰቡ ላይ ተጨማሪ ምርመራ እየተደረገበት ነው። በአሜሪካን ሀገር በብራውን ዩኒቨርሲቲ አሰቃቂ ግድያ የፈጸመውና ለዲቪ ሎተሪ 2027 መዘጋት ምክንያት የሆነው በዘር ሐረጉ ከአውሮፓዊቷ ሀገር ከፖርቹጋል የተገኘው ግለሰብ ድርጊቱን ከፈጸመው በኋላም ሙቶ መገኘቱም ተሰምቷል። ሙቶ በተገኘበት አካባቢም በቦርሳዎቹ ውስጥ ጥይቶችና የተለያዩ ተተኳሾችን ይዞ መገኘቱም ነው መረጃዎቹ የሚያመላክቱት። የአሜሪካ የኢሚግሬሽን መስሪያ ቤት ኃላፊ ክሪስቲ ኖኤም በማህበራዊ ሚዲያ ላይ እንደጻፈችውና እንዳስታወቀችው በ2017 በኒውዮርክ ሲቲ በጭነት መኪና በተፈጸመ ጥቃት 8 ሰዎች ከተገደሉ በኋላ ትራምፕ መርሃ ግብሩን ለማቆም ታግለው ነበር ስትል ገልጻለች። የአሜሪካ የኢሚግሬሽን መስሪያ ቤት ኃላፊ ጸሐፊ ክሪስቲ ኖኤም በማህበራዊ ሚዲያ ላይ እንደጻፈችው በ2017 በፈረንጆቹ አቆጣጠር በኒውዮርክ ሲቲ በጭነት መኪና በተፈጸመ ጥቃት 8 የአሜሪካ ዜጎች በአሰቃቂ ሁኔታ መገደላቸውን ተከትሎ ፕሬዝዳንት ትራምፕ የዲቪ ፕሮግራምን ለማስቆም ታግለው ነበር ስትል ትደመጣለች። ኖኤም እንደተናገረችው በወቅቱ ለደረሰው ጥቃት የእድሜ ልክ እስራት የተፈረደበት የአይኤስአይኤስ ደጋፊ የሆነው የኡዝቤኪስታን ዜጋ ሳይፎሎ ሳይፓብ ወደ አሜሪካ የገባው በዚሁ በዲቪ መርሃ ግብር ነው ትለናለች። እንግዲህ አድማጭ ተመልካቾቻችን አሜሪካን ሀገር ከባባድ ወንጀሎችን የፈጸሙ ግለሰቦች በዲቪ ሎተሪ ወደ አሜሪካን ሀገር የገቡ መሆናቸውን የአሜሪካን ሀገር የስደተኞች መስሪያ ቤት ወይም ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው ከአሜሪካ የደህንነት መስሪያ ቤቶች ጋር በጋራ በመሆን ሙሉ በሙሉ አረጋግጠዋል። የዲቪ ሎተሪ ለረጅም ጊዜ ሲዘገይና ነገሮችን ሁሉ ስንመለከታቸው በእኛ የዩቲዩብ ቻናል ቀደም ብለን ዲቪ ሎተሪ እንደሚዘጋ ፕሪዲክሽናችን ስንሰጥ ቆይተን ነበር። የሚሆነውን ሁሉ ቀድመን ስንነግራችሁ ነበር። የተከበራችሁ አድማጭ ተመልካቾቻችን አሜሪካን ሀገር በአሁኑ ሰዓት በዚህ ደረጃ የስደተኞችን መጥላት ወይም ስደተኞችን የማባረር ስራ በከፍተኛ ሁኔታ እንቅስቃሴ ባለበት ሁኔታ በዲቪ ጭራሽ ሰዎች ልታስገባ እንደማትችል መረጃውንም ስናካፍላችሁ ቆይተን ነበር።
ፕሬዚዳንት ትራምፕ አሜሪካን ሀገር ያሉትንም ግሪን ካርዳቸውን እንዲሁም ናቹራላይዝ የሆኑበትን የአሜሪካ ዜግነታቸውን ሁሉ ለመንጠቅ ደፋ ቀና እያሉ ከፍተኛ በጀት መድበው እየተንቀሳቀሱ ባለበት ሁኔታ ተጨማሪ ዜጎችን ከውጭ ለማስመጣት ዲቪ ሎተሪን ይፈቅዳሉ ተብሎ አይታሰብም። ፕሬዚዳንቱ ገና በ2017 በፈረንጆቹ አቆጣጠር ነበር ዲቪ ሎተሪ ለአሜሪካ አያስፈልግም ብለው ሲያቀነቅኑ የነበሩት። ይሄው ከ10 ዓመት በኋላ ማለት ይቻላል ዲቪ ሎተሪን ሙሉ በሙሉ በአሜሪካን ሀገር ለማስቆምና ለማገድ ችለዋል ማለት ነው። በርካታ ኢትዮጵያውያን እንዲሁም በዓለም ዙሪያ የሚገኙ ዜጎች ወደ አሜሪካ ለመግባት እድሉን ያላገኙት በዲቪ ሎተሪ ምክንያት ግን እድሉን እያገኙ ቆይተው ነበር። በርካታ ኢትዮጵያውያንም ዲቪ ሎተሪ ለመሙላት በከፍተኛ ጉጉት ላይ ሲጠባበቁ ቆይተዋል ነው የተባለው። ይሁን እንጂ ዲቪ ሎተሪ ለአንዴና ለመጨረሻ ጊዜ በአሜሪካን ሀገር ታግዷል ነው የተባለው። እንደውም ኢትዮጵያውያንን ሲያሰጋና ሲያስጨንቅ የነበረው ዲቪ ሎተሪ በሚሞሉበት ወቅት $1 ክፍያ እንደ አዲስ ሕግ ሆኖ ስለወጣ ይሄን እንዴት መክፈል ይችላሉ? ኢትዮጵያ ውስጥ እንደዚህ አይነት የመክፈያ ሲስተሞች የሉም። ገንዘቡ እንኳን ቢኖር ለመክፈል የሚያስችል ምንም አይነት የቪዛ ካርድ አይነቶች ኢትዮጵያ ውስጥ አገልግሎት አይሰጡም የሚል ነበር ጭንቀት የሆነው። ነገር ግን እኛ በዩቲዩብ ቻናላችን ቀድመን ጥቆማዎችን እንደሰጠናችሁ አሁን በአሜሪካ ባለው ወቅታዊ ሁኔታ ምክንያት ዲቪ ሎተሪ ሊኖር እንደማይችል ስንጠቁማችሁ ቆይተን ነበር። ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን ወደ ኢትዮጵያ ወደ ሀገራችሁ ለቤተሰቦቻችሁ፣ ለቢዝነሳችሁ እንዲሁም ለወዳጅ ዘመዶቻችሁ ገንዘብ ስትልኩ የአሜሪካን መንግስት 1% ግብር ለመቁረጥ ዝግጅቱን አጠናቆ ጨርሷል። በየትኛው የገንዘብ መላኪያ መንገድ ስንልክ ነው የሚቆረጥብን? በየትኛው ነው የማይቆረጥብን? ለኢትዮጵያ መንግስት ሰርግና ምላሽ ያልከን እንዴት ነው የሚለውን በዝርዝር መስማት ገንዘባችሁን ያላግባብ እንዳታባክኑ ወይም ያላግባብ እንዳይቆረጥባችሁ ያግዛችኋል። ሁኔታውን እንዲህ በዝርዝር እናስረዳችኋለን። አዲሱ ህግ እንዲህ ይላል። በአዲሱ ህግ መሰረት 1% ከሚልኩት ገንዘብ የሚቆረጥባቸው ዜጎች የሚከተሉት ናቸው። ታክሱ በጥሬ ገንዘብ ወይም በካሽ ሚኒ ኦርደር ላይ በሚላክበት ጊዜ ለምሳሌ በዌስተርን ዩኒየን በአካል በመቅረብ ጥሬ ገንዘቡን ወስደው ለመላክ ሲሞክሩ ነው ይላል። ስለዚህ በጥሬ ገንዘብ ዌስተርን ዩኒየን ወይም ተመሳሳይ የገንዘብ ማስተላለፊያ ድርጅቶች ጋር ሂዳችሁ በጥሬ ገንዘብ ገንዘቡን ሰጣችኋቸው ስትልኩ 1% ይቆረጣል። 1% የሚቆረጠው ከአገልግሎት ክፍያ ውጭ ነው። ይሄ እንደ ቫት ወይም እንደ ታክስ ልንለው እንችላለን። ዌስተርን ዩኒየን ወይም በሌሎች የገንዘብ ማስተላለፊያ ዘዴዎች ስትልኩ የአገልግሎት ክፍያ ሊኖር ይችላል። ይሄኛው ግን ከሱ በተጨማሪ ነው ማለት ነው። 1% ማለት ለምሳሌ 10,000 የአሜሪካ ዶላር ወደ ኢትዮጵያ ብትልኩ 1% የሚሆነው $1,000 ይቆረጥባቸዋል ማለት ነው። $1,000 ይቆረጥባቸዋል። ለአገልግሎት ምናልባት የተወሰነ ያስከፍሏችሁ ይችላሉ። አጠቃላይ እስከ አገልግሎቱ 1500 1600 ድረስ ሊቆረጥባችሁ ይችላል ማለት ነው። ይህ ከፍተኛ ክፍያ ነው። ነገር ግን ገንዘብ ወይም 1% የማይቆረጥበት በቀጥታም ከክሬዲት ካርዳችሁ ወይም ከባንክ ወደ ባንክ በቀጥታ ስታስተላልፉ ምንም አይነት የሚቆረጥ ገንዘብ የለም ይላል። ይሄ በተለይ ከክሬዲት ካርዳችሁ ከዲቤት ካርዳችሁና ገንዘቡን የምትልኩት በዋየር ትራንስፈር ከሆነ ማለት ነው ምንም አይነት ክፍያ የለውም ይላል። ነገር ግን በእነዚህ አይነት መንገዶችም ቢሆን ያላግባብ ገንዘብ የሚቀበሉ 1% የሚቀበሉ እንዳሉ መረጃዎች እየወጡ ነው። ህጉ ግን የሚለው ይሄ ነው። እናንተም ህጉን ካወቃችሁበት ጊዜና ሰዓት ጀምሮ መክፈል እንደሌለባችሁና መከራከር እንዳለባችሁ ማወቅ ይኖርባችኋል። ወደ ውጭ ሀገር ገንዘብ ልንልክ ነው ስትሏቸው ያላግባብ ክፍያ የሚጠይቁ እንዳሉም ማወቅ ያስፈልጋል ማለት ነው። ገንዘቡን ማን ይሰበስባል? ያው እንደሚታወቀው ከፋዩ ገንዘቡን የሚልከው ይሆናል። ታክሱን 1%ቱን የሚሰበስበው ደግሞ ገንዘብ የሚያስተላልፈው ድርጅት በደረሰኝ ቆርጦ ያስቀምጥና ለአሜሪካን መንግስት ወይም ለግብር መስሪያ ቤት ያስረክባል ማለት ነው። ዓላማው ምንድነው? ተጨማሪ ገቢ ማግኘት ነው። ፕሬዚዳንት ትራምፕ እንደ ንብ አድርጓቸዋል። ገንዘብ ለማግኘት የማያደርጉት ነገር የለም። ግሪን ካርድ መሸጥ ጀምረዋል። ከተለያዩ ሀገሮች ጋር ያላቸው ግንኙነት በራሱ ወርቅ፣ ነዳጅ ምናምን ገቢ እንደዚህ ገንዘብ የማያስገኝ ከሆነ ያችን ሀገር እንደማይፈልጓት አሜሪካን ለማሳደግ ከእያንዳንዱ ሀገር ከአሜሪካ ጋር የንግድ ትራንዛክሽን ካለው ሀገር ጋር ቀስ በቀስ ታሪፍ በመጨመር እነዚህን ሀገሮች በሙሉ የዓለም ሀገራትን መብላት መሰብሰብ ነው ያሰቡት። በእርግጥ ለዜጎቻቸው መልሰው ገንዘቡን በጣም ደስ በሚል ሁኔታ በነገራችን ላይ ከቻይና የተሰበሰበው ታሪፍ ሙሉ በሙሉ ለአሜሪካ ዜጎች በካሽ መልክ ተሰጥቷቸዋል።
አንዳንዶቹ አዲስ ለሚወለዱ ህፃናት ዲፖዚት የሚደረግ ብር ለወታደሮቹ እንደዚህ እያሉ ለሁሉም ለአሜሪካ ዜጎች ገንዘቡን መልሰው የሰጡበት ሁኔታ ነው ያለው። እንግዲህ ማጋ የሚባለው ፕሮጀክት ነው ሜክ አሜሪካ ግሬት አጌን የሚባለው ይሄ ማጋ የሚባለው ፕሮጀክት ነው እንግዲህ ይሄን እያደረገ ያለው ስደተኞችን ማባረር የመሳሰሉት ነገሮች ለአሜሪካውያኖች ብቻ የሥራ ዕድል መስጠት የሚሉት እነዚህ ነገሮች በሙሉ ከዚህ ፖሊሲ ጋር የተያያዙ ናቸው ማለት ነው። ተጨማሪ ገቢ ማግኘት አንደኛው ነው። የገንዘብ ፍሰትን መቆጣጠር ይፈልጋል የአሜሪካ መንግስት እና መደበቂያ ማስተላለፊያዎችን መቀነስ። ከዚህ በፊት እንግዲህ ሰዎች እየወሰዱ ገንዘብ ሽጉጥ እያደረጉ በዛም በዚህም ይልኩ ነበር። ዌስተርን ዩኒየን በነገራችን ላይ በአሜሪካውያኖች ዘንድ ብዙም እየታመነበት አይደለም። ሌሎችም አሉ። የአሜሪካ መንግስት በጣም ሴፍ ነው ብሎ የሚያስበው በዲቤት ካርድ፣ ክሬዲት ካርድ እና ዋየር ትራንስፈር ነው በጣም ፕሮሞት የሚያደርገው እነዚህ ነው ማለት ነው። ለኢትዮጵያ መንግስት ምንድነው ሰርግና ምላሹ ከተባለ እንኳንም ሰርግና ምላሽ ሆነላት ለሀገራችን ለኢትዮጵያ። ሰርግና ምላሽ የሆነበት ደግሞ እንደምታውቁት የኢትዮጵያ መንግስት በአንድ ወቅት በህገወጥ የውጭ ገንዘብ ዝውውር ምክንያት የኢትዮጵያ የዶላር እጥረት በጣም ዝቅ ብሎ ነበር። የኢትዮጵያ መንግስትም ባደረገው የተለያዩ ጥረቶች አሁን ኢትዮጵያ ውስጥ የዶላር ችግር እንደሌለ በተለያዩ ሚዲያዎች እየሰማን ነው። የኢትዮጵያ የውጭ ምንዛሬ ክምችትም የተሻለ እንደሆነ ለማወቅ ተችሏል። መንግስት በወሰዳቸው እርምጃዎችና ህገወጥ የገንዘብ አስተላላፊዎችን ደግሞ በቅርብ ጊዜ እርምጃ እንደወሰደ አይተን ነበር። አሁን መንግስት የሚፈልገው ነገር ቀስ በቀስ ከደጁ ነው የመጣለት። የሚፈልጋቸው ነገሮች በእጁ ገብተውለታል። የኢትዮጵያ መንግስት መቆጣጠር የማይችላቸው ከኢትዮጵያ መንግስት አቅም በላይ የሆኑ አንዳንድ የገንዘብ መላኪያና የገንዘብ አላላክ ሂደቶች በአሜሪካ መንግስት በቁጥጥር ስር ነው የገቡት በቀጥታ። የመጀመሪያው ግለሰቡ 1% ትቆረጥብኛለች ሲል ሳይወድ በውድ በግዱ በቀጥታ ከባንክ ወደ ባንክ ዋየር ትራንስፈርን ይጠቀማል፣ ወይ ክሬዲት ወይ ዲቤት ካርድን ይጠቀማል። ሌሎችን ፌክ የሆኑ የገንዘብ መላኪያዎችን ይተዋቸዋል ማለት ነው። ሌላው ኮንትሮል ይደረጋል። የአሜሪካ መንግስት በደንብ ከአሜሪካ የሚወጣን ገንዘብ በሙሉ በደንብ ነው ኮንትሮል የሚያደርገው ማለት። ስለዚህ ይሄ ህገወጥ ብላክ ማርኬት በሙሉ ዜሮ በልቷል ማለት ነው። ዜሮ ነው የበላው በዚህ ሲስተም። ከዚህ በኋላ ብላክ ማርኬት የሚባለው አይኖርም ማለት ነው። የኢትዮጵያ መንግስትን በጣም እየጎዳ ያለው አሜሪካውያን ዲያስፖራ ኢትዮጵያውያን ያው ሁሉም ባይባል እንኳን አንዳንዶች ብዙ ከለፉ ከደከሙ በኋላ ግን በብላክ ማርኬት ሲልኩ የሀገራቸውን ሁኔታ ይጎዱ ነበር። አሁን ግን ይሄ ነገር ማድረግ አይቻልም ማለት ነው። ስለዚህ አንደኛው በዋየር ትራንስፈር በነፃ ያለምንም ክፍያ የሚልክ ከሆነ ሰው 1%ን መበላት አይፈልግም፣ የግድ በዚህኛው ይገባል። ሁለተኛ የአሜሪካ መንግስት ህጋዊ ካልሆኑ ወይም ተቀባይነት ከሌላቸው የገንዘብ አስተላላፊዎች በኩል የሚሄድ ገንዘብ ውርስ ነው የሚደረገው፣ ውድቅ ነው የሚደረገው። ይሄ በጣም ልዩ የሆነ ፖሊሲ ነው ማለት ነው። ስለዚህ አድማጭ ተመልካቾቻችን ይሄን ነገር በደንብ አውቃችሁና ተረድታችሁ ገንዘባችሁን በአግባቡ እንድትልኩ፣ ያላግባብ ገንዘባችሁን ብትልኩ አላስፈላጊ ኪሳራ እንዳይደርስባችሁ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያቀረብንላችሁ አጭር የሆነች ዜና ነች። ይሄን ይመስላል። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰላም ቆዩን።